በአዲስ አበባ ከተማ በየጊዜው እየተባባሰ ለመጣው የመንገድ ትራፊክ አደጋ ልዩ ልዩ የደንብ መተላለፍ ጥፋቶች እንደ ምክንያት የሚገለጹ ቢሆንም ለይታ ግልጽ ያልሆኑ የተሽከርካሪ ሰሌዳዎች መበራከት ለአደጋ ብቻ ሳይሆን የወንጀል ስጋት እየሆኑ መምጣታቸው ይነገራል። ይህንን ለመቅረፍም የአዲስ አበባ ፖሊስ የታጠፈ የደበዘዘ የተፋፋቀና በአጠቃላይ ለይታ ግልጽ ያልሆነ ሰሌዳ ለጥፈው በሚንቀሳቀሱ ተሽከርካሪዎች ላይ ቁጥጥር እያደረገ ይገኛል። የአዲስ አበባ ፖሊስ በአጠቃላይ የወንጀልና የትራፊክ አደጋ ስጋትን ለመከላከል ከጊዜ ወደ ጊዜ እየጨመረ የመጣውን ስጋት ለመከላከል ጥብቅ የሆነ ቁጥጥር እንዲደረግ ከየካቲት 16 ጀምሮ መመሪያ የሰጠባቸው ሁኔታዎች አሉ ማለት ነው። እኛም የግንዛቤ ማስጨበጫ ስራዎችን ስንሰራ የቆየን ቢሆንም እንኳን ከየካቲት 16 2017 ጀምሮ ግን ጥብቅ ቁጥጥር ያደረግንባቸው ሁኔታዎች አሉ። ቁጥጥሩን ስናደርግ ግን በቀኑም በአዳሩ ወይም በማታውም ክፍለ ጊዜ ነው ማለት ነው። እንግዲህ ይሄንን ስራ የምንከላከልበት ወይም የምንቆጣጠርበት ዋናው ምክንያት የትራፊክ ደንብ መተላለፍ ወይም አደጋን እንዲሁም ደግሞ የወንጀል ስጋቶችን ለማስወገድ ነው። ለይታ ግልጽ ያልሆነ ሰሌዳ ለጥፈው የሚንቀሳቀሱ ተሽከርካሪዎችን በተመለከተም ከጥር 1 2017 ጀምሮ ተግባራዊ እየተደረገ የሚገኝ ህግ መኖሩንና ከየካቲት 16 ቀን 2017 ጀምሮ ደግሞ ጥብቅ ቁጥጥር በማድረግ ህጋዊ እርምጃ እየተወሰደ እንደሚገኝ ተገልጿል። ጥፋቱ ለመጀመሪያ ጊዜ ከሆነም 1500 ብር የሚያስቀጣ ደንብ መተላለፍ መሆኑም ተመላክቷል። ከጥር 1 ጀምሮ ተግባራዊ ያደረግነውን ህግ ስንመለከተው የመንገድ ትራንስፖርትና ትራፊክ መቆጣጠሪያ ደንብ ቁጥር 557 2016ን ስንመለከተው በአጠቃላይ አንድ ተሽከርካሪ በመንገድ ላይ መሽከርከር የለበትም ብሎ ካስቀመጣቸው 6 አበይት ጉዳዮች መካከል አንዱ ማንኛውም ተሽከርካሪ የፊትና የኋላ ሰሌዳ ሳይኖረው በመንገድ ላይ መንቀሳቀስ ወይ መሽከርከር የለበትም ብሎ ያስቀምጣል እዚህ ላይ ማለት ነው። ይሄን ካስቀመጠ በኋላም በተመሳሳይ ቅጣቶችን ያስቀምጣል ማለት ነው። በተለይ እንግዲህ ወደ ቅጣቱ ስንሄድ በሁለት መንገድ ያስቀምጠዋል ማለት ነው። እርከን 3 18 እና እርከን 3 19 ብሎ ያስቀምጠዋል ማለት ነው። እርከን 3 18 ላይ በተለይ የተሽከርካሪ መለያ ሰሌዳ በማይታይ ቦታ ያሰረ፣ የተደመሰሰ፣ የተቆረጠ ሰሌዳን ወይም ደግሞ በሰሌዳው ላይ ማስታወቂያ ወይም የተለየ ቀለም ቀብቶ ያሽከረከረ 1500 ብር ይቀጣል ብሎ ያስቀምጣል። እሱም ብቻ አይደለም በተላለፈው ደንብ መተላለፍም 3 ነጥብ ሪከርድ አለበት ብሎ ህጉ ያስቀምጣል ማለት ነው። እንግዲህ በተመሳሳይም እርከን 3 19ም ላይ የፊትና የኋላ ሰሌዳ ሳይኖረው በመንገድ ላይ ያሽከረከረ በዚሁ 1500 ብር እንደሚያስቀጣና የጥፋት ሪከርዱ 3 እንደሚሆን ያስቀምጣል ማለት ነው። የትራንስፖርትና የትራፊክ እንቅስቃሴን አክብሮ ያልተንቀሳቀሰም ከገንዘብ መቀጮ በዘለለ ሌሎች ቅጣቶች መኖራቸውን በአዲስ አበባ ፖሊስ የትራፊክ ቁጥጥር መምሪያ የትራፊክ ሙያ የህዝብ ግንኙነት ዲቪዥን ኃላፊ የሆኑት ኢንስፔክተር ሰለሞን አዱኛ ይናገራሉ። አንድ አሽከርካሪ የትራንስፖርትና የትራፊክ እንቅስቃሴን ለመቆጣጠር የወጡ ህጎችን አክብሮ ካልተንቀሳቀሰ ከገንዘብ ቅጣቱ ባሻገር የመንጃ ፍቃድ እገዳ ስላለበት ይህን ትኩረት አድርጎ በመንቀሳቀስ ከእንደነዚህ አይነት ነገሮች ከደንብ መተላለፍ በመቆጠብ መንጃ ፍቃዱንም ማዳን ይችላል፣ ገንዘቡንም ማዳን ይችላል ማለት ነው። በስካሁኑ እንቅስቃሴም በርካታ የደንብ መተላለፎች መታየታቸውና እርምጃ መወሰዱን ተናግረው ይህም ሰፊ የደንብ መተላለፍ ጥሰቶች መኖራቸውን አመላካች መሆኑን ኢንስፔክተር ሰለሞን አመላክተዋል። ከ16 ጀምሮ የነበረውን ቁጥር ብንመለከት እንኳን አጠቃላይ የፊትና የኋላ ሰሌዳ ሳይኖራቸው በመንገድ ላይ ሲሽከረከሩ የነበሩ 1561 እንዲሁም ደግሞ በማይታይ ቦታ ላይ የተደመሰሰ የተቆረጠ እንዲሁም ደግሞ ተሽከርካሪው በአጠቃላይ የተሽከርካሪው ሰሌዳ በማይታይ ቦታ ላይ ያሰሩ ተሽከርካሪዎችን ደግሞ ስንመለከት 1139 በድምሩ 2700 አካባቢ የደንብ ተላላፊዎች ከሰሌዳ ጋር በተያያዘ ቁጥጥር አድርገን ቅጣት ተቀጡበት ወይም ደግሞ እርምጃ የወሰድንባቸው ሁኔታዎች አሉ ማለት ነው። ይህን ቁጥር እንግዲህ ስንመለከተው ሰፊ የደንብ መተላለፍ ጥሰቶች እንዳሉ ያሳየናል ማለት ነው። ይህንን ደግሞ አጠናክረን የምንቀጥል መሆኑን ነው የሚያሳየን። ለይታ ግልጽ ያልሆነ ሰሌዳ ለጥፈው በሚንቀሳቀሱ ተሽከርካሪዎች ላይ እየተወሰደ ያለው ህጋዊ እርምጃ የተሻለ ቁጥጥር ስራ እንዳለ ቢያመላክትም በሚፈለገው ደረጃ ችግሩን መቅረፍ እንዳልተቻለ የተናገሩት ኢንስፔክተር ሰለሞን ችግሩን ለመፍታት ቀጣይ የተሻለ ስራ መስራት ያስፈልጋል ብለዋል።